ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። የሜዲካል ዳይሬክተሩን ጨምሮ በርካታ ሐኪሞች በቁጥጥር ስር ዋሉ። የትግራይ ሰራዊት ከካምፕ ነቅሎ ወጣ። ሰራተኞቹ ፋብሪካውን ለሕግ እናቀርበዋለን ሲሉ ገለጹ። ህወሓት የጦርነት ነጋሪት እየተጎሰመብኝ ነው አለ። በአየር ድብደባ በርካታ ሰዎች ተገደሉ። የጀነራሎቹም እገዳ ተሻረ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። ፋኖ የአማራን የህልውና ትግል ጉድለቶች በዳሰሰ ጥናት በመለየት በፍጥነት እያረመ ለላቀ ድል መስራት ግድ ይለዋል ተባለ። የትጥቅ ትግሉ ሁሉ ውጤታማ ላይሆን እንደሚችል መገንዘብ ያስፈልጋል የሚለዋል ጉዳዩን የጻፈው አካል። ለዚህም ጥሩ ምሳሌ የሚሆኑትን የስሪላንካው ታይሜት ታይገር ከ1983 እስከ 2009 ዓ.ም፣ የዩጋንዳው ሎርድ ሬዚስታንስ አርሚ ከ1987 እስካሁን፣ እንዲሁም የኮሎምቢያው ፋርክ ከ1964 እስከ 2016 ጥቂት ብለው የሚጠቀሱ ናቸው ይላል ጸሐፊው። ከላይ የጠቀስናቸው ብለዋል ትግሎቹ ሲጀምሩ በበርካታ ደጋፊ የነበራቸው ናቸው። ለምሳሌ የስሪላንካው ታይገር የራሱ የተደራጀ የምድርና የባህር ኃይልም እንደነበረው ይገልጻል። ታይመል ታይገር በጠንካራ ደጋፊዎቹ ተዋጊዎች ነበሩት፣ ሆኖም ከውድቀት አላዳኑትም ሲል ይገልጻል። ታዲያ ለፋኖ የተለያዩ ታሪካዊ የለውጥ ሂደቶች አሁን በአጠገቡ ተስተውሏል ብለዋል። ህዝቡ ንቅብል ብሎ ከጎኑ ቆሟል። ሁሉም ካንተ ጋር ነን ብለውታል። ታዲያ ለዚህ ትግል አራማጅ የውድቀት መንስኤ መረዳት የአማራ ህልውና ትግል ከሚስተዋሉ አዝማሚያዎች አልፎ መጨረሻ ላይ ተመሳሳይ ውድቀት ፈተና እንዳይገጥም ቀድሞ የትግሉ ፈተናዎች ለመለየት በአሸናፊነት ለማለፍም ይረዳዋል ሲል ይገልጻል ጸሐፊው። ከላይ የታዩ የትጥቅ ትግሎች ውድቀት የዳረጋቸው ምክንያት ዋና ዋናዎቹ ሲልም ያክላል። ጭካኔ የተሞላበት እርምጃና ሽብርተኝነት በመግባት ህዝብን ማሸበር፣ ሁለተኛ በተራዘመ ጦርነት ህዝብን በመሰልቸት ድጋፍን ማጣት፣ ሶስተኛ የውስጥ መከፋፈል በተደራጀና በተናበበ መልኩ ወይም ያንድ ሆኖ አለመታገል፣ አራተኛ ጠላትን መናቅ አሳንሶ ማየት፣ ጠላትን አለመረዳት፣ ጠላትን ማብዛት፣ አምስተኛ ጠንካራ መንግስት ማጥቃትን አለመቋቋም፣ ስድስተኛ ጥቅምና ጉዳቱን እየገመገመ ለፖለቲካዊ ድርድር ዝግጁ አለመሆን፣ ጠንካራ ተደራዳሪ አለመሆን፣ የድርድሩ ቅድመ ሁኔታዎችን በአግባቡ አለመቅረጽ፣ ሰባተኛ የእውቅና ማጣት እና ስምንተኛ የውጭ ጣልቃ ገብነት እንደሆኑም ይጠቅሳል። ፋኖ በተጠናከረ ኃይል ይቀጥል ዘንድ ማድረግ የሚገባቸውን ጉዳዮች በማከል አንደኛ መከባበርና አብሮ መስራት፣ መከፋፈል አያስፈልግም፣ ተከፋፍሎ ለጠላት መመቸትና አቅምን ያሳንሳልና። ሁለተኛ ከዚህ የበለጠ ድጋፍ እንዳይቀዘቅዝ የህዝብ ችግር መረዳት፣ ማዳመጥ እንዲሁም እየተናበቡ ለሁለተኛ ለውጥ መስራት። ሶስተኛ ጦርነቱ ሲራዘም ትምህርትን ጨምሮ ሌሎችም አገልግሎቶች እንዳይቋረጡ ከህዝብ ጋር እየተናበቡ ጥቅምና ጉዳትን እየገመገሙና እያስረዱ በጥንቃቄ መስራት። አራተኛ በህዝብ ላይ ዝርፊያና እገታ የሚፈጽሙ አንዳንድ አካላትን መለየትና ከህዝብ ጎን በመቆም በፍጥነት የእርምት እርምጃ መውሰድ። አምስተኛ የመንግስትን የማጥቃት አቅም እንዲዳከም አቅዶ መስራት። እንዲሁም ስድስተኛ የአማራን ብሔርተኝነት የሁሉና ትግል በመከፋፈልና ጣልቃ በመግባት አቅም ለሚያሳጡ ማናቸውም አካላት በር አለመክፈት ተገቢ ናቸው። በእነዚህ ጉዳዮች ላይ ጠንክሮ መስራት ያስፈልጋል የሚለው የጸሐፊው ሀሳብ በተለይም ፋኖ ጠንክሮ ከሰራ በርካታ ውጤቶችን ሊያመጣ እንደሚችልም ይጠቁማል። ሚዲያዎችን በዚህ ጉዳይ ላይ በተለይም ሆን ተብሎ ይሁን ከመረዳት ጉድለት ከትግሉ ዓላማና መስመር እየወጡ የአማራን ብሔርተኝነት የአንድነትን ትግል የሚጎዳ አካላትና አዝማሚያትን አካሄድ እየገመገሙ ቶሎ ቶሎ ማረም የግድ ነው። ሚዲያዎች የተሻለና የተናበበ ስራ ይሰሩ ዘንድም ዋና ዋና የሚቀርጻቸው መረጃና ሰጪዎችን የህዝብ ግንኙነት ክፍፍል ስለሆነ ፋኖ የራሱን የመረጃ አሰጣጥ አውድ በመቃኘት እና ክፍተቶቹንም በመሙላት ረገድ ጠንካራ ህዝብ ግንኙነትና የፕሮፓጋንዳ ስራ ይጠበቅበታል። የፋኖ ትግል በየመሃሉ እያጋጠመ ያሉ ክፍተቶችን እያረመ የበለጠ ውጤታማና ስኬታማ ይሆን ዘንድ በአጭር ጊዜያት የዳሰሳ ጥናት በማድረግ በአማራ የህልውና ትግል መገምገምና ጠንካራ ጉዳዮችን እንዳለ ሆኖ የሚስተዋሉበትን ከፍተኛ በፍጥነት በማረም ለስር ነቀል ስርዓተ ለውጥ በመስራት መጨረሻ ማሳመር
ይጠበቅበታል። በፋኖ አደረጃጀት ውስጥ የፖለቲካና አደረጃጀት አመራሮችን የዳሰሰ ጥናት በመምራት ወይም በማመቻቸት ታሪካዊ ኃላፊነቶችን መወጣትም ይገባዋል። ድል ለፋኖ፣ ክብር ሞገስ ለተሰዉ ሰማዕታት ይሆን ሲል ነው ገወዲ ከአርቴሌ ይህንን ሀሳብ ያቀረበው። እጅግ መልካም ሀሳብ ነው። በመሆኑም ፋኖቹ ምንም አማራጭ የሌላቸው ከህዝባቸውና ከወገናቸው ጋር ሆነው ትግሉን ማፋጠን ይገባቸዋል። እየሞቱ እየተፈናቀሉ የሚገኙት ወገኖቻችንን መታደግ ትልቁ ዓላማቸው ሊሆንም ይገባል። በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ፌዴራል መንግስቱ የትግራይ ግዛቶችን በኃይል የያዙት ታጣቂ ኃይሎች በአስቸኳይ እንዲያስወጣ መግለጫ አወጣ። ቡድኑ የትግራይ መሬትን በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል በማለት ነው የከሰሰው። ይህንን ማቆም አለበት። ጉዳዩ የሚመለከተው የመንግስት አካል አስቸኳይ እርምጃ ሊወስድም ይገባል። ይህንን የጦርነት ጉሰማ አሁን ማቆም ይጠበቅበታል ሲልም በመግለጫው አሳውቋል። ቡድኑ የትግራይ መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎችን እያስመረቀ በትግራይ ላይም የጦርነት ነጋሪት እየጎሰመ የሚገኝ በመሆኑ በተለይም ይህን አይነት ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ የሚጻረር በመሆኑ በአስቸኳይ እርምጃ ሊወሰድ ይገባል ሲል ነው ያሳሰበው። ይህ የማይሆን ከሆነ ግን በኢትዮጵያ ላይ የሚከሰተው አደጋ እጅግ እየከፋ ሊሆን እንደሚችልም አክሎ ገልጿል። መታረም አለበትም ሲል የጀነራሎቹ እገዳ ተነሳ። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ታደሰ ወረደ በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ ጊዜ እግድ የተላለፈባቸውን 3 ከፍተኛ ወታደራዊ አዛዦች ከሚያዝያ 7 2017 ጀምሮ እግዱ መነሳቱን ከ3 ቀን በፊት በተጻፈ ደብዳቤ አሳውቋል። እግዱን አንስቻለሁ ሲል የቀድሞ የትግራይ ጊዜያዊ አስተዳደር የተጣለባቸውን ጊዜ እግድ የተነሳው 3ቱ ከፍተኛ ወታደራዊ አዛዦችም አንደኛ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሁለተኛ ብርጌዴር ጀነራል ምግቤ ኃይሌና ሶስተኛ ሜጀር ጀነራል ማሾ በየነ እንደሆኑ ይታወቃል። በ129 የፌዴራል መስሪያ ቤት ሰራተኞች የትምህርት ማስረጃ ሐሰተኛ መሆኑ ተጋለጠ። የፌዴራል መስሪያ ቤቶች በተደረገ ፍተሻ ነው የ129 ፌዴራል መስሪያ ቤት ሰራተኞች የትምህርት ማስረጃ ሐሰተኛ ሆኖ መገኘቱን ትምህርት ሚኒስቴር የገለጠው። ፕሮፌሰር ብርሃኑ ነጋ በ2017 የበጀት ዓመት የ9 ወራት አፈጻጸም ለሕዝብ ተወካዮች ምክር ቤት ባቀረበው ሪፖርት ላይ ነው ይህ የተጋለጠው መረጃ የገለጠው። በመጀመሪያ ዙር ከ280 ፌዴራል ተጠሪ ተቋማቶች መስሪያ ቤቶች ከሲቪል ሰርቪስ ኮሚሽን በተላከው መረጃ መሰረት 32815 ሰራተኞች የትምህርት ማስረጃቸው ትክክለኛነቱ ማጣራቱን አብራርተዋል። በዚሁም 129 ሐሰተኛ የትምህርት ማስረጃ የተገኘ ሲሆን 469 ሰራተኞች መረጃ ያልተሟላ በመሆኑ ለሲቪል ሰርቪስ ኮሚሽን ተመላሽ ተደርጓል ሲል ገልጿል። ከዚህ በኋላ የዲፕሎማ ትምህርት ማረጋገጫ ወረቀት በፌዴራል ትምህርት ሚኒስቴር ታትሞ የሚሰጥ ሲሆን ከዚህ በፊት በዩኒቨርሲቲ ሲሰጥ የቆየው ሂደት እንደማይቀጥል ነው የተናገረው ትምህርት ሚኒስቴር። በትምህርት ስርዓቱ ላይ ያልዋሉ የትምህርት መረጃዎችና የተማሪነት የወቅታዊ እና የጥራት ሽግግር ነበረባቸው በመሆኑ ይህንን ለመቅረፍ አዲስ ዲጂታል መረጃ ስርዓት በመላው ሀገሪቱ ተግባራዊ በማድረግ ላይ ይገኛልም ሲል ነው የገለጸው። የጋዜጠኞቹ ተቋም ተዘረፈ። አዲስ ስታንዳርድ መጽሔት ፌዴራል ፖሊስ ነው በአዲስ አበባ ወደሚገኘው ቢሮ በመግባት የድርጅቱን የጋዜጠኞች ንብረት እንደወሰደ የተገለጠው። በተለይም ፖሊስ ጋዜጠኞቹን ጭምር በቁጥጥር ስር አውሎ ንብረታቸውን መዝረፉ ነው የተገለጸው። እጅግ አሳዛኝ ነው። ሕግና ስህተት እንኳን ቢኖር በሚመለከተው አካል ተጣርቶ ውሳኔ እስከሚሰጥ ድረስ መጠበቅ ሲገባ የድርጅቶችንና የሚዲያዎችን እየሰበሩ መግባት አሁን እየተለመደ መምጣቱ ነው የተገለጸው። ለማንኛውም በእስር ቁጥጥር ስር የዋሉት ባልደረቦቹ የተለቀቁ መሆኑ ነው የተገለጸው። ሆኖም ፖሊስ ወሰዳቸውን የቢሮና ሌሎች ንብረቶችን በተመለከተ በሞባይል ስልኮችና ሃርድ ዲስኮችን እንደዚሁም ሌሎች እንዳልመለሰ በስራው ላይ ተጽዕኖ እንደፈጠረበትም ተገልጿል። በተደጋጋሚ ጊዜ በኢትዮጵያ ውስጥ የሚወሰዱ እርምጃዎች ሕግን እየተከተሉ ባለመሆናቸው በተደጋጋሚ ጊዜያቶች በተለይም በጋዜጠኞች ላይ እየደረሰ ያለው ወንጀሎች እጅግ እየከፉ መሆኑ ነው የተገለጸው። የለማ መገርሳ ቤተሰቦች ታሰሩ። የለማ መገርሳ ቤተሰቦች አባል መታሰራቸውን ፖለቲከኛ ጀዋር መሐመድ ነው የገለጠው። ይህንን በተደጋጋሚ ጊዜያቶች የፖለቲካ መሪ የነበረውና በተለይም በኦሮሞ
ማህበረሰብ በኩል ከፍተኛ ተቀባይነት ያለው ለማ መገርሳ ችግርና መከራ ውስጥ በተደጋጋሚ መግባቱ ነው እየተገለጸ የሚገኘው። ከሀገሪቱ ከተባረረም በኋላ ጫና ደርሶበት አሁንም በውጭ ገብቶ ዝም ቢልም እንኳን አመኔታ አልተጣለበትም ነው የተባለው። ከፖለቲካ ውጭ የሆኑት ቤተሰቦቹ መታሰራቸው ነውር ነው፣ ለማንም ለምን ዝም አለ ተብሎ እንዴት ቤተሰቡ ይታሰራሉ በማለት በፌስቡክ ገጹ ላይ ጀዋር መሐመድም ይህንን አክሎ ገልጿል። የኢትዮጵያ መንግስት በተደጋጋሚ ጊዜያቶች በተለይም በፖለቲከኞች ራሳቸውን ችለው በሚንቀሳቀሱ አካላት ላይ ቤተሰቦቻቸው ላይ ጫና ለመፍጠር የሚደረገው ሁኔታ እጅግ ነውር እየተሞላበትም ነው ሲሉ ብዙዎቹ ይተቹታል። የመንግስትን አሰራር የህወሓት ወይም ቲዲኤፍ ወታደሮች ከካምፓቸው እየወጡ መሆኑ ተገለጸ። ከህወሓት ቁጥጥር ውጭ ወደ ሆነው ነፃ አካባቢ በየቀኑ በመትመም ላይ እንደሚገኙ ነው የተገለጸው። ምንም እንኳን በመጀመሪያዎቹ ቀናት የህወሓት ባለስልጣናት ለእኛ የሚታዘዝ ሰራዊት ይሂድ፣ የማይታዘዝ ብቻ ተለይቶ ይቀራል ቢሉም ቁጥሩ የማንስ ከሆነ አዲስ እንመለምላለን ሲሉ የነበረ ቢሆንም ሰራዊቱ ግን ሁሉም የሚባል መልኩ እምቢ ማለቱ ትልቅ ስጋት ፈጥሮባቸዋል። አሁን አንዋጋም የሚለው የትግራይ ጦር ነቅሎ እየወጣ ነው የሚገኘው። የሃይማኖት መሪዎች እንዲሁም ጥሪ እንዲያቀርብ በህወሓት በኩል አቅጣጫ ቢሰጥም የቀረበውን ጥያቄ አንቀበልም ብለው አሁንም በመውጣት ላይ እንዳሉ ተገልጿል። ከፍተኛ ጭንቀት ውስጥ የገባው የቲዲኤፍ ኃይል መውጣቱ ያስጨነቀው የህወሓት ኃይል ግራ ተጋብቷል። በተጓዳኙም የጦርነት ነጋሪት እየተጎሰመብኝ ነው ቢልም በተለይም በወልቃይት ጉዳይ እያነሳቸው ያለው ነገር አሁን ውጤት እንደሌለው እየተገለጸ መሆኑ ተገልጧል። አደጋው እጅግ የከፋ ነው። አሁን በምንም ጉዳይ ላይ ቢሆን ወደፊት የሚሄድለት ኃይል እንደሌለው እየተገለጸ መሆኑ ታውቋል። በሸዋ ደብረ ብርሃን ዙሪያ ጭንባሬ፣ ጎሾ ባዶ፣ መሃል አምባ፣ በዞ ባምቦሳ ወረዳና በመንዝ ወግራ አካባቢ፣ በጅሁር አካባቢ፣ በመለያ ወንዝ አካባቢ፣ በሳሲት አካባቢ፣ በመዘዞት አካባቢ ወዘተ የድሮን አሰሳ ተደርጓል። አንዳንድ ቦታዎችም ላይ ጥቃት ተፈጽሟል። ስለሆነም ጥንቃቄ ይደረግ የሚል የሰዎች መረጃዎች እየወጡ ነው የሚገኘው። አብይ አህመድ በተደጋጋሚ ጊዜ በንጹሐን ላይ እየወሰደ ያለው እርምጃ ጠንክሮ የቀጠለ ስለሆነ በተለይም ማህበረሰቡ በአንድነትና በጋራ የሚሰሩ ስራዎችን ሙሉ እንዲቆጥብ ተጠይቋል። በተቻለ መጠን አብሮ መንቀሳቀስና በርካታ ስራ የሚያገናኛቸው ጉዳዮችም ላይ መነጠል እንደሚገባው ነው እየተገለጸ የሚገኘው። የአማራ ክልል ተወላጅ ሆነው ያለ አግባብ ለታሰሩ ሰዎች ድምፅ ያልሆነ ኮሚሽን ታጣቂዎችን ወደ ጠረጴዛ አምጥቶ ያወያያል እምነት የለንም ሲል ኢያፓ ተናገረ። የሀገራዊ ምክክር ኮሚሽኑ ከመጋቢት 27 2017 ዓ.ም ጀምሮ እስከ ሚያዝያ 4 2017 ዓ.ም በአማራ ክልል ከተለያዩ ባለድርሻ አካላት ጋር የማህበረሰብ ተወካዮች ጋር ለዋናው ጉባኤ የሚሆኑ አጀንዳዎች መረከቡ ይታወቃል ይላል ኢያፓ። ኮሚሽኑ ታዲያ በክልሉ ያደረጋቸውን ይህንን ሂደት ተከትሎ በተለያዩ የታጠቁ ኃይሎች ካለማሳተፉ አንጻር በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ ብርቱ ትችትም ሰንዝሮበታል። ፓርቲው ኮሚሽኑ በባህር ዳር ከተማ የአጀንዳ ማሰባሰብ ልየታ ሄዳ በተመለከተ እንደገለጸው ከሆነ ታጣቂዎቹ ጥያቄ ያላቸው የማህበረሰብ ክፍሎች ያላሳተፈ ነው ሲልም ተችቶበታል። ይህ ባልሆነበት ሁኔታ ይሰራል ብሎ መጠበቅ አንችልም ሲል የፓርቲው ዋና ጸሐፊ ወይዘሪት ምስጢረ ስላሴ ታምራት ገልጠዋል። የሀገራዊ ምክክር ኮሚሽኑ ታጣቂዎች አሳትፍ ያለው ብሏል። እነማን እንደሆኑ ግን ግልጽ አላደረግም። ተሳትፈዋል ተባለ እንጂ አመኔታም የለውም። አሁንም እያደረገ ያለው ነገር ፍትሐዊነት እየጎደለው ነው ሲሉ ነው ያጋለጡት የኮሚሽኑን አሰራር። ከፍተኛ የሕክምና ባለሙያዎች የሆስፒታሉን ዳይሬክተር ጨምሮ በቁጥጥር ስር መዋላቸው ተገለጸ። የሆስፒታሉ ሜዲካል ዳይሬክተርን ጨምሮ 14 የሚሆኑ የጤና ባለሙያዎች እና አስተዳደር ሰራተኞች ናቸው ከስራ ቦታቸው ተወስደው ታስረዋል። የሃንጣጤ ሆስፒታል ባለሙያዎችም ጭምር በተለይም ለሚዲያ መረጃ ሰጥታችኋል፣ ሚዲያ የሚከፍላችሁ መስሏችሁ ነው ወይ በሚል ነው በቁጥጥር ስር የዋሏቸው። እነዚህን የህክምና ባለሙያዎች ሀገሪቱ ከፍተኛ ሐኪም ችግር እንዳለባት እያታወቀ መብታቸውን ላነሱ ባለሙያዎች ወይም ሐኪሞች እንዲህ አይነት ነገር መወሰዱ እጅግ አሳፋሪም ብለውታል። በተለይም ስለ ጉዳዩ ምላሽ ማብራሪያ የሰጡት የማዕከላዊ ሲዳማ ዞን አስተዳዳሪ አቶ መንግስቱ ማቴዎስ ሰራተኞቹ ጥያቄ ትክክለኛ መሆኑን ገልጸው ክፍያ እንዲፈጸም በክልሉ መንግስት ብድር መጠየቃቸውና በቅርቡ እንደሚከፈላቸው ገልጸው የነበረ ቢሆን የትርፍ ሰዓት ስራ
ማቆም መብት ነው ሲሉም ነው የገለጹት። ትላንት ሆስፒታሉ ሰራተኞች ለቲካፍ እንደገለጹት ከሆነ ሁሉም ሰራተኞች በአንድነት ተፈራርሞ ባስገቡት ደብዳቤ መሰረት ከባለፈው ሳምንት ጀምሮ የትርፍ ሰዓት ስራ ብቻ ያቆሙ ቢሆንም የሆስፒታሉ ሜዲካል ዳይሬክተር እና 7 ማኔጅመንት አካላትን ጨምሮ 14 የሚሆኑ የሆስፒታሉ ባለሙያዎች ፖሊስ ከስራ ቦታቸው ጭምር ወስዶ አስሯቸዋል ሲሉ ተናግረዋል። ሁሉም ሰራተኞች የትርፍ ሰዓት ስራ ማቆም ሰበብ ተደርጎ በመደበኛ ስራው ላይ እንከን እንዳይፈልጉና ላለመከሰስ የስራ ሰዓቱን በአግባቡ እንዳይጠቀሙ የሚሉ ሰራተኞች ከትላንትናው ጀምሮ በድንገት 2 ዶክተሮች፣ 7 ነርሶችና ሌሎች ባለሙያዎችን ትፈለጋላችሁ በሚል ነው ያለ ፍርድ ቤት መጥሪያ ከነ ሙሉ ጋውናቸው ጭምር ወደ ሀንጤ ፖሊስ ጣቢያ አስገብተዋቸዋል ሲሉ የገለጹት። ሁሉም የሆስፒታል ሰራተኞች አንድ ላይ በመሆን ወደ ፖሊስ ጣቢያ ብንሄድም ከበላይ አካል ታዘን ነው የሚል ምላሽ ነው የሰጡን ሲሉ ገልጸዋል። ለምንና ይህ እንደተፈጸመ እስካሁን አላወቅንም፣ ሰብስበው መጥተው አስረውናል ብለዋል። የትርፍ ሰዓት ክፍያ ካልተከፈለን ብለን ስራ አላቆምንም የሚሉት የጤና ባለሙያዎቹ አይደለም መደበኛ ስራ ለማቆም ምንም ሳይከፈለን በብዙ ችግሮች ውስጥ ሆነን ራሳችንን እየጎዳን ከ8 ወራት በላይ የትርፍ ሰዓቶችን ስራ ጭምር ስንሰራ ቆይተናል። ነገሮች ከአቅማችን በላይ ሲሆን ነው በደብዳቤ ያሳውቀን የትርፍ ሰዓቱን ስራ ለማቆም የተገደድ ነው ሲሉ ገልጸዋል። ሁሉም ሰራተኞች የትርፍ ሰዓት በማቆምበት ሁኔታ የሆስፒታሉ ሜዲካል ዳይሬክተርን ጨምሮ የማኔጅመንት አባላትና የተወሰኑ ሰራተኞችን ለይቶ ማሰሮ ጉዳዩ ተገቢነት የሌለውና የሚመለከታቸው አካላት በአፋጣኝ ልባት ሊሰጡት እንደሚገባም ተጠይቋል። በተደጋጋሚ ጊዜያቶች እየተወሰዱብን ያለው ጫና እጅግ አሳዛኝ ነው ሲሉም እንዲሁ አክለው ገልጸዋል። ሰራተኞቹ ፋብሪካውን ለሕግ እናቀርባለን ሲሉ ገለጹ። ሰራተኞቹ ከስራ የተሰናበቱትን መንገድ ከሕግ ውጭ ከመሆኑ ጉዳይ ጋር ወደ ፍርድ ቤት ለመውሰድ እንቅስቃሴ መጀመራቸውን ነው የገለጹት። የሰራተኞቹ ማህበር ሊቀመንበር በመሬት መንቀጥቀጥ ምክንያት ጉዳት የደረሰበት የከሰም ስኳር ፋብሪካ ነው ከሺህ በላይ የሚሆኑ ሰራተኞችን ከ2 ወር ማስጠንቀቂያ የስራ ውላቸው እንዲቋረጥ ያደረገው። እስካሁን ድረስ በመጉላላት ላይ ነን፣ የተሰጠን ምንም ምላሽ የለም ሲል ነው የኮርፖሬሽኑ ከሰም ስኳር ፋብሪካ ኃላፊ የገለጹት። ስሜ እንዳይጠቀስ ያለው አንድ ሰራተኛም በአሁኑ ሰዓት ሰራተኞቹ በመጠለያ ጣቢያ ከዘመድ ጋር ተጠግተው እንደሚገኙ ገልጸው ለ2 ወራት ያህል ደሞዝ ባለመክፈሉ በከፋ ችግር መውደቃቸውን ገልጸዋል። የከሰም ስኳር ፋብሪካ ሰራተኞች ማህበር ሊቀመንበር አቶ ጌታሁን አርጮቄ በበኩላቸው ፋብሪካው ሰራተኞቹን ከስራ ያሰናበተበት መንገድ ከሕግ አግባብ ውጭ በመሆኑ ጉዳዩ ወደ ፍርድ ቤት ለመውሰድ እንቅስቃሴ ጀምረናል ሲሉ ተናግረዋል። የከሰም ስኳር ፋብሪካ ሰራተኞች ማህበር ሊቀመንበር አቶ ጌታሁን በዝርዝር እንደገለጹት ከሆነ በተለይም ፋብሪካው ሰራተኞቹ ሲያሰናብት የ2 ወር ማስጠንቀቂያ ማለትም ከሚያዝያ 10 እስከ 2017 የሚያበቃ ውል በመስጠት ነበር። ይህ ደግሞ ትክክል አይደለም። በመጀመሪያ ሰራተኞቹ በአጭር ጊዜያት ውስጥ ከመበተር በአማራጭ መመልከት ይቻል ነበረበት። ግን ስለ ሰራተኙ ያሰበ አንድም አካል የለም። በዚህ ምክንያት ነው ዛሬ ስራቸውን ያጡት ሲሉ ተናግረዋል። በትግራይ ክልል በተፈጸመ ወንጀሎች ተጠያቂነቱ ይረጋገጥ፣ ቅድሚያም ለሰብአዊ መብቶች ሲሉ ጠየቁ። አዲሱ የትግራይ ጊዜያዊ አስተዳደር በጦርነት ወቅት በትግራይ ለተፈጸሙ ወንጀሎች ተጠያቂነት እንዲረጋገጥ እንዲሰራ ቅድሚያም ሰብአዊ መብቶች የተባሉ መብቶች ተሟጋቾች ድርጅቶች ጥሪ አቅርበዋል። ከዚህ በተጨማሪም በእስር ላይ ያሏቸውን የትግራይ ተወላጆች የኢትዮጵያ መከላከያ ሰራዊት አባላት እንዲፈቱም ነው ጥሪውን ያቀረበው። በተለይም አላግባብ የታሰሩት የመከላከያ አባላት ጉዳይ በአስቸኳይ ልባት እንዲሰጠውም ተጠይቋል። በአማራ ክልል ውስጥ በይልማና ዴንሳ ወረዳ አጋር ቀበሌ ውስጥ የሚገኘው ጥንታዊ ቤተክርስቲያን ጉዳት ደረሰበት። እጅግ በሚያሳዝን ሁኔታ በ537 ዓመት አፄ ገብረ መስቀል የተመሰረተ ሲሆን ይህ ቤተክርስቲያን በውስጡ ንዋየ ቅድሳትና የብራና መጽሐፍቶች ያሉት ብዙ መምህራንን ያፈለቀ ገዳም ነው። ረጅም ዓመታትን ያስቆጠሩ የተለያዩ መልክዓ ምድሮችን ያካተተ ቢሆንም ይሁን እንጂ አሁን በሚያሳዝን ሁኔታ ጉዳት ደርሶበታል ተብለዋል። በተለይም በአብይ ትእዛዝ ወታደሮች የደረሰበት መረጃዎችን በተገለጸው መሰረት የቤተክርስቲያኑ 500,000 ጥሬ ብር፣ 4 ሶላር 48,000 ብር የሚገመት፣ አንድ መርጌታ 30,000 ብር የሚገመት ሸቀጣሸቀጦች ናቸው። የጤና ጣቢያ ቢሮ፣ የመድኃኒት ማቀዝቀዣ ፍሪጆች እና መድኃኒቶች ወድመዋል። 17 አርሶ አደሮች እንስሳት ሸጠው የገዙት የግል ትጥቅ ተቀምተዋል። የአንድ ግለሰብ ሞተር ሳይክል ተወስደዋል። የትምህርት መገልገያ ተቋማቶች ሙሉ በሙሉ ወድመዋል። የእምነት ተቋማቶችና ባህላችንን እንጠብቅ፣ ካልሆነ ግን ችግር ውስጥ እንገባለን ሲሉ በተለይም በቦታ የሚገኘው የፋኖ አመራር እንዲህ ሲል ገልጠዋል። ደሮች በንጹሐንና በአርሶ አደር በተቋም ላይ የደረሱ ጥፋቶች እኒህን ይመስላሉ። የአንጋር ቁስቋም የቤተ ክርስቲያኑ 50,000 ብር በጥሬ የተወሰደ ሲሆን በተመሳሳይ የአንጋር ቁስቋም ቀበሌ 4 ሶላር መብራት በግምት እያንዳንዳቸው
12,000 ብር የሚያወጡ ሲሆኑ በድምሩ 48,000 ብር የሚያወጡ ሶላሮች ተወስዷል። ከዚህም በተጨማሪ አንድ የመርጌታ ሱቅ ሸቀጣሸቀጥ ከ30 እስከ 40,000 ብር የሚገኘቱ እንደነዚህ አይነት ተደጋጋሚ ችግሮች እየተፈጠሩ ስለሆነ ህዝቡ በአሁኑ ሰዓት በጋራና በአንድነት በመቆም መታደግ ይጠበቅበታልም ተብለዋል። የአሜሪካ የአየር ድብደባ በየመን 73 ገድሎ 171 ደግሞ ጉዳት ማድረሱ ተገለጸ። በየመን ዋና ከተማ ሰንዓ በሚገኘው የአማጽያን የጤና ጥበቃ ሚኒስቴር ሟቾች ቁጥር እንዳመለከተው የነዳጅ ተሽከርካሪዎችን ሲያቃጥልና የእሳት ኳሶችን ወደ ሌሊት ሰማይ ሲልክ በነበረው የሌሊት ጥቃት የደረሰው ውድመት እጅግ ከፍተኛ መሆኑ ነው የተገለጸው። ጉዳቱን ያደረሰው በአየር ኃይል በተደረሰው ጥቃት ከ74 ሰዎች በላይ መሞታቸውንና እንደዚሁም 171 ደግሞ ጉዳት የደረሰባቸው መሆኑ ተገልጿል። ይህን ጥቃት ፕሬዚዳንት ዶናልድ ትራምፕ ከመጋቢት 23 ጀምሮ በጀመሩት የአሜሪካን የአየር ድብደባ ዘመቻ ውስጥ እስካሁን በከፍተኛ ደረጃ የብዙ ሰዎች ህይወት መቀጠፉ ነው የተገለጸው። ከባድ አደጋም ደርሷል። ይህንን አደጋ ለመከላከል የማይቻል እንደሆነም ነው የተገለጠው። የሶማሊያ እስላማዊ ታጣቂ ቡድን አልሸባብ ቁልፍ አካባቢዎችን ለመቆጣጠር ቢያደርገው ጥረት ተከትሎ በተደረገ ውጊያ አሜሪካን ሶማሊያ በታጣቂ ቡድኑ ላይ የአየር ድብደባ መፈጸማቸውን የሶማሌ መንግስት ገለጸ። ከዋና ከተማይቱ ሞቃዲሾ በስተሰሜን የምትገኘውን አዳን የምትባለው ቦታ ላይ ነው ጉዳቱን ያደረሱት። በዚህም በተቀናጀ አየር ጥቃት የተፈጸመው አልሸባብ ከተማይቱን ከወረረ ከሰዓታት በኋላ መሆኑን የተገለጸው። አሁን በከፍተኛ ሁኔታ ተደራጅተን እርምጃችንን እየወሰድን ነው ሲሉም ገልጿል የሶማሌ መንግስት። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎችን እነዚህን ይመስሉ ነበር። በቀጣይ ከእናንተ ክቡራን ተመልካች አድማጮቻችን ጋር በምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና ይስጥልኝ እያልኩኝ መሰናበታችሁ። ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት የነበርኩ። ጤና ይስጥልኝ።